ይኸውልሽማ ማርያምን መጀመሪያ ለአንቺ በጣም ነው ደስ ያለን። ማርያምን ሁላችንም በጣም ደስ ብሎናል። እንኳን ደስ አለሽ። ላይክ እንደሚገባሽ ከዚህ በላይ እንደሚገባሽ እኛ ፊልና መኪና ተበርክቶልሻል እና ሰርፕራይዝ አድርጓት ተብለን ተልከን ነው እንደ ጓደኛ። እንኳን ደስ አለሽ። የምርሽ ነው እንዴ? እንዴት የምርሽ ነው? አሁን አመ ደስ ያለ ማርያምን ሁላችንም በጣም እንድና ሽሮ በሰል ሲል ነው ጥሩ ይባላል። ይኸው ጽጌ እንግዲህ የጠበሰችው ባል ይኸው መኪና ገዝቶ ሰርፕራይዝ አደረጋት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? የምወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር። ቪዲዮውን እስከ መጨረሻ አዳምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉላችኋለሁ። ስወዳችሁ 6 ደቂቃ ናት፣ ከዛም ይበልጥ አይመስለኝም እና ዛሬ በጽጌ መጥቻለሁ። ጽግሻ እንግዲህ እኔ ላንቺ ደስተኛ ነኝ። እንደ መጀመሪያውም እንዳማረ መጨረሻውም ይመር። እኔ እንደዚህ አይነት ጓደኛ ይስጣችሁ። እኔ እንደው አንዳንድ ጊዜ እኮ እንደነዚህ ምርጥ ጓደኞች እንደው ከየት ነው? እኔ የሱመያ ሲገርመኝ ደግሞ የነዚህ እንደዚህ ምርጥ ጓደኛ ለደስታችሁ የሚደሰቱ አንዳንድ ጓደኛ አይታችሁ እንደሆነ አሽሟጣጭ። ልክ እንግዲህ ጽጌ ብዙ ነገር ቪዲዮ ትሰራለች፣ ከዛም ትጋጫለች። በቃ ከጓደኞቿ ጋር ምን ጊዜም ተመሳሳይ ደስ የሚል ጓደኞች ማለት ነው። አላህ ይጨምርላችሁ፣ አላህ ደግሞ አይለያያችሁ። እንደዚህ አይነት ምርጥ ጓደኛ ምን ጊዜም ከጎኗችሁ። አሁን ብዙ ዩቲዩበሮችን አይታችኋል፣ ጓደኛሞች፣ እህታታሞች፣ ባሊና ሚስቶች ብዙ ሰው አይታችኋል፣ ዩቲዩበሮች ማለት ነው። ግን እነዚህ ጸብ የለ ምን የለ። በተለይ ሁለቱ ጓደኞች ምን ጊዜም ጽጌ ናት፣ እነሱ ናቸው በጣም ደስ የሚሉ ማለት ነው። ጽጌ ይገባሻል፣ ሲያንስሽ ነው። እንግዲህ ዳኒ አላህ ይድረስልክና አንተ መቀጣት አለብክ። ዳኒ መቀጣት አለብክ። ወላሂ አንተ ብዙ ዋጋ ከፍላለሃለች፣ እወድሃለሁ ብለሃለች። ሩታን እወድሻለሁ ስትል ሩታን ስታሳድዳት ጽጌ ልቧ እየተሰበረ ካንተ ጎን ነበረች። በጣም ርር እያለች ወላሂ በጣም እየተቃጠለች በቃ ዳኒን ስለምትወደው አውታ አልተናገረችም። ታውቃላችሁ ለሴት ልጅ በጣም ከባድ ነው። ለምን ጽጌ በጣም ተሰቃይታለች። ለምንድን ነው የተሰቃየችው? ወንድ ልጅ እናንተን ከወደዳችሁ ጥግ ድረስ ዋጋ ከፍሎ የራሱ ያረጋችኋል። እናንተ ግን ምን ያህል ብትወዱት ወላሂ ምን ያህል ብትወዱት ወጣችሁ ብትናገሩ እመማችሁን ብትናገሩ ማንም ብሎ የሚረዳችሁ የለም። ወርቃችሁ ተቃራላችሁ። በቃ ጽጌ ለብዙ ጊዜ እመሟን ደብቃን የተሰቃየችው ማለት ነው። ከአቅሟ በላይ ሲሆን ነው የዛኔ ለአብርሽ መታ ዳኒን አፈቅረዋለሁ ያለችው። ግን እሱ ደግሞ ምንድን ያደረጋት እቺን ዱባ እንትና ማነው ስማቺ የሩታን ዘመድ እዞ መጣ። እሷን ወዳታለሁ፣ እሷን አፈቅራታለሁ አለ። እንደገና ደግሞ ዱባይ ሲሄዱ ደግሞ እንደገና አይታችኋል፣ ያቺን ልጅ እዞ መጣ። በቃ እሷ በጣም እንደምትወደው ስለሚያውቅ የእሷን አይምሮ ላይ በጣም ነው ዳኒ የተረማመደው፣ በቀልድ አስመስሎ ማለት ነው። በጣም ነው ልቧን የሰበረው። እሷ ግን ከልብ የመነጨ ነው። ብዙ ኢንተርቪው ቦታ ራሱ ስለሱ እንኳን በሙሉ አንደበቷ መናገር አትችልም። ለምን? ስለምትሳሳለት፣ ስለምትወዳት፣ ስለምትወደው ቅርታ እና እኔ እንጃ ለሴት ልጅ ለምን ይሄ ነገር አይገባም እንደተባለ ነገር ለምን ሴት ልጅ ወድሃለሁ ብላ ያንን ወንድ ለምን እንደማታገኝ ወንዶች ለምን እሺ እንደማይሏት እኔ አላቅም። ከ103 ወይ 2 ነው ወድሃለሁ ብላ ያ ሰውዬ እሺ ብሎ የሚቀበል። ግን ነጮቹን ተመልከቱ እስቲ። ምንም አሮጊት እንኳን የሞተች አሮጊት እንኳን ምኗም ማምር ጥቁር መልክ የላ ወይ አታምር ወይ አታስጠላ ምን የመሰለችዋን የምታስጠላዋን ተነስቶ ያገባል። የኛ ወደኛ ማህበረሰብ ደግሞ ስትመጡ ኧረ ጭራሽ በጥፊ ሚላት አለ። ወላሂ በጥፊ እኔ አይቻለሁ። ወላሂ ወነ ከዚህ ከአረብ ሀገር ገብታ አንዷ እወድሃለሁ ቤት አለኝ ምናምን ወላሂ እወድሃለሁ እኔ ከምሬ ነው ብላ የሆነ ሻይ ቤት ቀጥራ ስትነግረው በጥፊ ነው ያላት። አንቺ አሰዳቢ፣ የሴት አሰዳቢ ነው ያላት።
አይደለም። ይሄ እኮ ሀራም አይደለም። ወድሃለሁ። አሁን እንግዲህ ጽጌ ብዙ ከፍላለች፣ ብዙ ጥግ ድረስ ለዳኒ ከፍላለች። ግን እሱ አልሰማም። ተኝቶ ነበር። አውቆ የተኙትን ቢጠሩት አይነቃም እንደተባለ አውቆ ተኝቶ ነበር። ግን ዛሬ ላይ ደግሞ በቃ የእሷን ህመም፣ የእሷን ስቃይ፣ የእሷን መከራ አላህ አይቶ በዚህ ሰውዬ ደግሞ ካሳት። አሁን ዳኒን ብታገባ ኑሮ አግብታውም ሌላ ሴት እያቀፈ እያመጣ እያሳረረ ይሄ መከረኛ የተረገመ ፕራንክ የሚባል ነገር አላህ ይላነው። ይሄ እንደው አላህ ያንሳው። እሱ ፕራንክ እያለ የሰው ልጅ ህይወቱ እንኳን የተቃና ህይወት አይኖርም። በቃ እየተቃጠላችሁ ትኖራላችሁ። እኔ በዛን ሰዓት እንደዛ ያቺን እዞ ሲመጣ ማነው ስሟ ጠፋኝ። እንደው እሷን እዞ ሲመጣ በጣም ነው ያሳዘነችኝ። በጥፊ ለሱ ብላ ተመታለች፣ ለሱ ብላ ተገፍትራለች። ግን ዳኒ አልገባክም። አሁን ላይ አንተ አታሳዝንም፣ ወላሂ አታሳዝንም። አሁን አንተ የእሷን የሆነ በቃ አለ አይደል? እኔ ራሱ ምን አሰብኩኝ አንድ ቀን በቃ ከሀገር ውጭ ወጥታ ማግባት አለባት ዳኒ እያለ አታገባም ብዬ ነበረ። ግን አንዳንድ ጊዜ ጥለው አይጥልም። እንደዚህ አይነት ሰው ላይ ጥሏት ዛሬ እንግዲህ ህይወቷ ያማረ የሰመረ ሆኗል። እስከ መጨረሻው ደግሞ ደስተኛ እንድትሆኚ ምኞታችን ነው፣ የሁላችንም ምኞት። ሴት ልጅ አታልቅስ፣ ሴት ልጅ አታልቅስ ለወንድ ብላ። ለምን? ስለማታገኝ